እንደ ዞን የገጠመንን የሰላም እጦት ችግር ምክንያት በማድረግ ለሰላም መጽናት ያላችሁን መሻት በይፋ ለመግለጽ በዚህ መልኩ በድጋፍ ሰልፍ ስለተገናኘን በሰሜን ጎንደር ዞን አስተዳደር እና ሕዝብ ስም የተሰማኝን ልባዊ ደስታ ልገልጽላችሁ እወዳለሁ። ሰላም የሁሉም ነገር መሰረት ነው። ባለፉት 2 ዓመታት በራሳችን ልጆች ምክንያት ዞናችን በገጠመን የሰላም እጦት ችግር ምክንያት ከፍተኛ ጉስቁልና ደርሶብናል። ሰብአዊ ኪሳራ ደርሶብናል። ቁሳዊ ኪሳራ ደርሶብናል። ዜጎቻችን በሰላም ወጥተው መግባት እንዳይችሉ ምክንያት ሆኗል። እንግዲህ የሰላምን አስፈላጊነት ከእኛ ዞን ሕዝብ በላይ ማንም ሊረዳና ሊያውቅ አይችልም። ምክንያቱም ባለፉት ዘመናት የስርዓት ለውጥ በመጣ ቁጥር አካባቢያችን የጦርነት አውድማ እየሆነ በስርዓታት ለውጥ ምክንያት ሕዝባችን የከፈለው ዋጋ እጅግ ከባድ፣ ለዘመናት የማይረሳ ትልቅ ሰቆቃን እያሳለፍን እዚህ ደርሰናል። የቅርብ ጊዜ ትዝታችን እንኳን ብንወስድ በሰሜኑ ጦርነት ምክንያት ዞናችን በከፍተኛ ደረጃ ውድመት አስተናግዷል። በተለይ ነሐሴ 27ን መቼም ቢሆን አንዘነጋውም። የደባርቅ ሕዝብ፣ የዳባት ሕዝብ፣ የሰሜን ሕዝብ፣ የሰሜን ወጣት፣ የደባርቅ ወጣቶች ገጀራ ይዘው የዞናችን ሕዝብ የተቃጣበትን የጦርነት አደጋ ለመቀልበስ የከፈሉት ዋጋ እጅግ በጣም ከባድ ነበር። በተከፈለው ዋጋም ሕዝባችን ሳይዋረድ አካባቢያችን ሳይጎሳቆል ወራሪው የጠላት ኃይል አፍሮ እንዲመለስ ከፍተኛ ተጋድሎ ያደረገ ሕዝብ ነው። የዚህ ወረራ ውድመት ጉስቁልና ሳይረሳ በእኛ በራሳችን ልጆች ላለፉት 2 ዓመታት ቀላል የማይባል ውድመት ደርሶብናል። ወደ ገጠሩ የአካባቢያችን ወረዳዎች በተለያየ መንገድ መረጃ ይደርሳል። ቤተሰቦቻችን ሁላችን ከዛ አካባቢ የመጡ ናቸው። በገጠሩ አርሶ አደር እየተፈጸመ ያለው ግፍ እጅግ በጣም ዘግናኝ ነው። በየመንገዱ ኬላ እየተጣለ እየተዘረፈ ያለው ዜጋችን እጅግ በጣም ዘግናኝ ነው። እናቶቻችን በሰላም እህል እንኳን እህል ውሃ ማብሰል አልቻሉም። ቀን ጭስ ማጨስ አልቻሉም። ሴት እናቶቻችን በነፃነት መንቀሳቀስ አልቻሉም። ሴት እህቶቻችን ትምህርት ቤት ገብተው መማር አልቻሉም። ሕፃናት ወደ ትምህርት ገበታ መመለስ አልቻሉም። የጤና ተቋሞቻችን ተገቢውን አገልግሎት ለሕዝባችን መስጠት አልቻሉም። የግብርና ስራዎቻችን በተገቢ መንገድ ማሳለጥና አርሶ አደራችን አምራች እንዲሆን ማድረግ አይቻልም። የዚህ ሁሉ መሰረታዊ ምክንያቱ የሰላም እጦት ነው። ስለዚህ በዚህ ልክ ሕዝባችን እየተጎሳቆለ የሃይማኖት አባቶች፣ የሁለቱም እምነት መሪዎች እንዲሁም የሃይማኖቱ ተከታዮች በሃይማኖታዊ አስተምህሯችን ሰላም ምን እንደሆነ ቅድም ያስተማሩን ሁለቱም የሃይማኖት ተቋማት ሊቃውንት በዝርዝር አስቀምጠዋል። በእርግጥ በዛሬው ትምህርት ብቻ አይደለም ሰላም የተሰበከው። በየአጥቢያ ቤተ ክርስቲያኑ በየመስጊዱ ሰላም ተሰብኳል። ነገር ግን የሚሰማ የለም፣ የሚያደምጥ የለም፣ የሰላምን አስፈላጊነት የሚረዳ የለም። በዚህ ልክ አካባቢያችን እየወደመ ያለው ባህር ተሻግሮ በመጣ ጠላት አይደለም። አካባቢያችን እየተዘረፈ ያለው ወጣቱ እርስ በርስ እየተገዳደለ ወንድም ወንድሙን ነፍስ እያጠፋ ያለው ባህር ማዶ ተሻግሮ በመጣ ጠላት አይደለም። ነገር ግን በእኛ ልጆች በእኛ ወንድሞች ምክንያት ነው። ስለዚህ የሃይማኖት መሪዎች፣ የሃይማኖት ተቋማት፣ ወላጆች፣ ቤተሰቦች፣ ወዳጆች ለአካባቢያችን ሰላም መጥፋት ምክንያት የሆኑ ታጥቀው በጫካ የሚንቀሳቀሱ ታጣቂዎችን ወንድሞቻችንን የመምከር የመገሰጽ ወደ ሰላም የመመለስ ኃላፊነት እንዳለብን መረዳት ይኖርብናል። የውስጣችን ሰላም መታጣት ለትናንት ቀደምት ጠላቶቻችን ፍላጎት መሳካት በር እየከፈትን ነው።
ቀደምት አባቶቻችን ኢትዮጵያን ያስረከቡን፣ ቀደምት አባቶቻችን ሃይማኖቶቻችንን እንደተጠበቁ እስከ ክብራቸው ያስረከቡን። አሁን በዚህ ዘመን ያለን ትውልዶች የገጠመን ፈተና ሳይገጥማቸው ቀርቶ ሳይገጥማቸው አልፈውት አይደለም፣ ታግለው አሸንፈውት ነው። ትናንት ጣሊያን ወሮናል፣ ትናንት ሱዳን ወሮናል፣ ትናንት ግብፅ ሞክሮናል፣ ትናንት ኤርትራ ወሮናል፣ ትናንት ወያኔ ሞክሮናል። የዚህ ሁሉ የጠላቶቻችን ፍላጎት ኢትዮጵያን ማዋረድ ነው። በኢትዮጵያ መዋረድ ውስጥ ደግሞ የሚከብር ክርስትና የለም። በኢትዮጵያ መዋረድ ውስጥ የሚከብር እስልምና የለም። ስለዚህ ህሱ ሰላማ ለሀገሪቱና ኢትዮጵያ ይላሉ አባቶቻችን። የሀገራችን የኢትዮጵያን ሰላሟን ፈልጉ። ሁሉም ቤተ እምነቶች ለኢትዮጵያ ሰላም መስራት ኃላፊነት ወስደን መስራት አለብን። ትናንት አድዋ ታቦት ይዘን እንደዘመትን፣ ትናንት አድዋ ካህናትን ይዘን እንደዘመትን፣ ትናንት አድዋ ጳጳሳትን ይዘን እንደዘመትን፣ ዛሬም ወደ ጫካው ጽላት ታቦትና መስቀል ይዘን መዝመት አለብን። የትናንቱን ታሪካችን ዛሬ መድገም አለብን። ለኢትዮጵያ ሰላም መጽናት በዚህ ልክ ዋጋ መክፈል አለብን።